እስቲ በሰላም ያዋልከኝ፣ ለዚያውም አሜሪካን ሀገር በሰላም ያዋልከኝ፣ በሰላም አሳድረኝ፣ በሰላም ስራዬ ቦታ ላይ እንደዋልከኝ በሰላም አስገባኝ ይባላል። ሰው እንዴት ለልጆቹ አያዝንም? እኔ እኮ ልጆች እያሉ እኮ የምናገራቸውን ነገሮች ራሱ በጣም ነበር የምቆጠቡ። ሰው እኮ ለልጆቹ ማዘን አለበት። ወጥተሽ መግባትሽና ነገ እነዚህ 3 ልጆች አሳዳጊ ያላቸው አንቺ አንድ ነገር ብትሆኑ እንኳንስ የዚህን ያህል በክፋት ሄደሽ አይደለም። ምንድን ነው ያደረገችሽ? እኔ እኮ አሁን እኮ ምን አርጋሽ ነው? ምንድን ነው ያደረገችሽ? እኔ እኮ አሁን እኮ ምን አርጋሽ ነው? ምን በድላሽ ነው? ያንቺን አባት አልበዳች ብትበዳ፣ ያንቺን ባል አልበዳች፣ ያንቺን ልጆች አልበዳች ብትበዳም ትብዳ። ወይንስ ለምን ሄዶ አከሌ ጠየቃ? ለምን ብር ሰጣት? ምን አገባሽ አንቺ? እዚህ ሰውዬ ሚስት ብትሆኝ ምን ልታደርጊያት እንደምትችይ ታውቂያለሽ? ዋናው ሚስትየው እንኳን እኔ አላውቅም፣ እኔ ይሆናልም ብዬ አልልም በነገራችን ላይ። ምክንያቱም እንደዚህ አይነትም ሰው አይደለም ሰውዬው። አንቺ ሚስት ብትሆኝ ምን ልትሆኝ ነው? መቼስ እርግጠኛ ነኝ የሆነ ነገር አቀባብለሽ መተሽ እንደው አናቷን ነው የምትያት። አንቺ ግመምስ እንግዲህ 3 ልጅ አስወልዶሽ ምን ከ3 ልጅ ነው ከተለያየ ነው የወለድሽ? አንዱም አይበረክትላችሁ። ሞር ስለ ሴክስ ሲናቸው ነው እዛ ፊልም ላይ ያሳዩት። በጣም የሴክስን ውስብስብነት ምንም ሙቪ ላይ እንደዛ ተጠበው ሊያሳዩን ሲሞክሩ አይቻላል። እና ጄምስ ካሜሮን ዳይሬክተሩንም በጣም ያደነኩት ይህንን አይዲያ በማሰቡ ራሱ ነው። እዛ ላይ ምንድነው የሚያሳዩን ክሪቸሮቹ፣ እንስሶቹ፣ አቫታሮቹ ግንኙነት ሲያደርጉ ጸጉራቸው ረዣዥም ነው እና ጸጉራቸው መጨረሻ ላይ ከአንጎላቸው ቀጥ ብሎ የመጣ የነርቭ ጫፍ አለ። ከዛ ወንዱ ለሴቷ ያቀብላል፣ ሴቷ ሚስቷን ታመጣለች። ጸጉራቸውን ነው የነርቭ ኢንዲንጋቸውን ነው የሚያገናኙት። ምን አይነት ኢንቴንስ የሆነ ምን አይነት በጣም ጠንካራ የሆነ ኮሚኒኬሽን እንደሆነ አስቡትና ሴክስ ምን ያህል ውስብስብ ነገር እንደሆነ ሊያሳዩን በዛ መልኩ መሞከራቸው በጣም ነው ደስ ያለኝ። ብዙ ጊዜ ኢግኖር የሚደረግ ነገር ነው እና የሰው ልጅ ላይ ደግሞ በቃ ትንሽ ጭንቅላትም ስላለ እኛ ከፍተኛ ጀስት ኢንተርቴንመንት ቫሊዩ ነው ያለው። ሊሰጠው የሚገባውን ክብር አንሰጠው። አትሊስት ከሰዎች ጋር በቂ የሆነ እንኳን ሪስፔክት እንኳን ሳይኖረን እርስ በርስ ወደ አልጋ ለመሄድ ግን እንስማማለን። አይ ዶንት ጌት ኢት። ሰዎች ቁርስ እንኳን አብሮ መብላት የማይፈልጉ ሰዎች እንዴት እንደዚህ አይነት ኮሚኒኬሽንን ለማድረግ እንደሚስማሙ አይ ዶንት አንደርስታንድ ኢት። ምክንያቱም የተለያዩ ሪስኮች አሉት። ታውት ቀጥታ ይሄ ዲዚዝ ምናምን የሚለው ነገር እሱን ታውት ፕሮቴክት ማድረግ የምንችልበት የተለያዩ ዘዴዎች መጥተውልናል። ግን እንደዚህ ካልኩሌት የማናደርጋቸው ነገሮች አሉ። ኢሞሽናል የሆኑ ነገሮች፣ በቃ ስፒሪቹዋል የሆኑ ነገሮች እና አሁን ለምሳሌ አንድ ስፐርም 37 ሜጋባይት ያህል ዳታ አለው ተብሎ ይህ ማለት 1/6 ዘፈን ያህል ሳይዝ ማለት ነው። ቀላል ኢንፎርሜሽን አይደለም የወንዱን ማለት ነው። እና አንዴ ሪሊዝ ሲያደርግ ወንድ ልጅ ወደ 16 ቴራባይት ይሄ ምንድነው 16,000 ጊጋባይት ማለት ነው፣ ወይም ደግሞ 16 ሚሊዮን። ለማንኛውም የሴክስ ሚስጥር ገባበይና ምን ያህል እዚች ምድር ላይ ምን ያህል ዋጋ እንዳለው ገባበይና አቫታር የሚለውን ፊልም ሰርች አድርጌና ከተረዳሽ፣ ያው የዚህ የስትሬቱን እንግሊዝኛ አይደለም የምታወሪው። ለነገሩ አንቺ እንደዚህ አይነት ነገር አይገባሽም፣ የሚገባሽ ምክንያት አይደለሽም። ቢሆን እንኳን ደስ ይላል። እንደዚህ አይነት ነገር መሳሳት ምንም ባይሆን ደስ ይላል፣ ግን ከሆነ ደስ ይላል። በቃ ሰው ይሳሳታል በሚያምር ነገር። ችግሩ አንቺ ለምን ጥሎሽ ሄደ? ወይስ አንቺ ነሽ ጥለሽ ሄድሽው? ማን ነው እየተበቀልሽ ያለሽው? ባለትዳር የሆናችሁ ሰዎች እንደዚህ የደረጋችሁ ሰዎች እንደዚህ ምን አገባሽ? እድሉ የለሽ ይዛ እንቆርቲ አልታደልሽም። በቃ አንቺ ለእንደዚህ አይነት ነገር አንቺ አንደኛ የሆነ ፊትሽ ራሱ እንኳን ለሴሽን አይደለም ይሆንሽ ነገር ሚኒሽም በቃ ሚኒሽም ዘመብሎ ነገር ነው። እግዚአብሔር ምስክሬ ነው። እኔ አንቺን ለከተማ ፖሊስነት ቢሆን ለማስፈራራት ኦኬ፣
የከተማ ፖሊስ የለም ሙሉ ታለብሹና በቃ ያ ፊት አለሽ። እኔ ሌላ ለመነካካት ምናምን ከአንቺ ጋር ፈን ለማድረግ ምናምን ነገር አንቺ የወጥ ቤት ሰራተኛ ነው መሆን ያለብሽ። ሳራይ የወጥ ቤት ሰራተኛ ኃላፊ የለም የሆነ ኃላፊ በቃ ወጥ ስሩ ገሾ ቆቃጡ ምናምን አይነት ነገር እንደዚህ አይነት ሰው መሆን ትችያለሽ። ደስታን ግን አሰጭ ለራስሽ እንኳን ደስታ አሰጭም አይደለም ለሌላ ሰው። ለዚህ ነው ሁሉም ቦታ ላይ በቃ ተቃራኒ ነሽ። በቃ ተቃራኒ ኖ ለዛ ሰው አዝንሽ አይደለም ነው ወይ ነገሮቹ አስነዋሪ ሆነው ታይተውሽ አይደለም። አንድ ለአንድ የሚሆነውንም አትደግፊ። ምክንያቱም አንቺ እራስሽ ሴተኛ አዳሪ ነሽ። እዚህ ላይ እያየንሽ እኮ ኖርማል እና ፕሮቶኮሉን የጠበቀች ሴት ብትሆኝ ኖሮ ያ አቲም ነበር። ትላንትን ብለሽ መጣሽ አታካት አደርግም። ቆንጆ ሴት እየመረጥሽ በቃ ብቅ ያሉ ሰዎችን እየመረጥሽ ደህና ሰዎችን እየመረጥሽ አታካት አደርግም። ቅናት አለብሽ። እኛ አይደለንም የፈጠረሽን አምላክ ጠይቂ። ለምንድነው ፊቴ ለመሸክሸክ የማያመቸው ንግግሬ ለመሸክሸክ የማያመቸው ጾታሽ ራሱ ወንድ ቢሆን ነው የሚሻለው። እግዚአብሔር የሴት እንኳን እንትን የለሽ። በጣም ብዙ ወፍራሞች አሉ፣ ወፍረው የሚያምሩ አሉ። ያ አንቺ ወንድ ነው በቃ ሁሉ ነገርሽ እኮ የወንድ ነው የሚመስል። እጇን አይታችሁታል? በኢየሱስ ስም የእጇ ውፍረት እጥረት እጇን አይታችሁታል? ንግግርሽ ራሱ በቃ እኔ ከአንቺ ጋር የሚተኛ ወንድ ራሱ ዳይሮ ምንማን ናችሁ? ግን ከአንቺ የወለደው ሰውዬ ራሱ ጤነኛ ነው ወይ? እርግጠኛ ነኝ አንድ ቀን አብሮሽ ተኝቶ በአንድ ቀን ካላረገዘሽ በ ከአንቺ ጋር ደጋግሞ ተኝቶ የሚኖር ሰው ያለ አይመስል። ምክንያቱም 3 ወንዶች ናቸው አይደለ በቤትሽ የነበሩ 3 ማስረግዞች ነው የሄዱት። ከ3 የተለያየ አባት ነው የወለድሽው። ምን ሆነሽ ነው እንደዚህ ቅንት ምን አለቤትሽ ብትደርሽ አይስበር ግርም ነው የምትለኝ። በቃ ግርም ሰው እንዴት ልጅ እያለሁ 3 ልጅ እያለሁ ስራ እያለሁ የአሜሪካን ሀገር ዕዳ ያለበት እንደዚህ የሚያናግረው ከሆነ ችግር አለበት ማለት ነው። በሽተኛ ችግር አይደለም በሽተኛ ነሽ። ለምን ሌሎች ያንን ነገር አያደርጉትም? 3 ልጅ ያለምንም እርዳታ ያምሻል። በሽተኛ ነሽ። በሀገር ጉዳይ አልተገናኘሻቸው፣ በሃይማኖት ጉዳይ አልተገናኘሻቸው። ኧረ ያንቺንና የዛችን ሴት ያንቺን ነገሩ አይተነዋል ከ2 ዓመት በፊት ብሪጅስቶን ቴንክ ማማዬ ቆንጆ እንዴት ነሽ? አይችሻል እንግዲህ መኪና ከመገለጥ አክሲደንት ከመድረስ ወልዶ አመቱን በሙሉ ከመማቀቅ ይህንን ሁላ መከራሽን አይተሽ ባልሽ ጥሎሽ ሄደ ተለያይተሽ ስትነሽ አምላክሽን አመስግነሽ ጌታ ላጠፋሁት ነገር ይቅር በለኝ፣ በስህተትም ቢሆን በማወቅም ላጠፋው ይቅር በለኝ እና ከልጆቼ ጋር አኑረኝ ብለሽ ለምን አትኖሪም? በቃ እንዶ አትተቻ አይደለም የሚያስተች ነገር ግን የሆነ በቃ የሆነች ሴት በቃ የሆነች ነገር ፋሚሊዋ ላይ ህይወቷ ላይ ምናምን ነገር ተቆጣጣሪ ነኝ። አንቺ እኮ እንዲህ ነሽ፣ አንቺ እኮ ሸነሽ፣ አንቺ ሸሞን መታደል እንደሆነ ታውቂያለሽ። እግዚአብሔር ምስክሬ ነው። ሸኮ ቆንጆ ስለሆነች እኮ ነው ወንድ እኮ ከፍሎ እዛ ጋር ለምን አንቺ ጋር ይመጡ በነጻ አይመጡም እኮ አንቺ ጋር። የዛም ደግሞ አንቺ እንትንሽ የለሽም እያየንሽ እኮ ነው አሁን ሚዲያ ላይ እንዲህ አሁን እግዚአብሔር ምስክሬ ነው። እንዲህ አይቼ አንቺንና አሁን ዲቦራና አሁን አንቺን ባይ እርግጠኛ ላይ አይነ ስውር ራሱ እንዲህ ብሎ ዲቦራ ጋር ነው የሚሄደው። እንዲህ ብሎ አይነ ስውር ታይበቅ እንቁርቴና ዲቦራ የትኛዋን ስለ አይነ ስውሩ ራሱ ወደ ዲቦራ ነው የሚሄደው። አንቺ ጋር ማንም አይመጣም። ሳያይሽ ትደብሪያለሽ። እድል ያስፈልጋል። አንቺ ሙሉ ከፀጉርሽ እስከ ጥፍረሽ ድረስ ሰይጣን የተጠናወተሽ። እኔ እኮ ምን እንደሚያናደደኝ ታውቃለች? በምን ተገናኝተሽ ነው? በቃ በምን አገኘ? አንቺና እነሱን የሚያገናኘው ምንድን ነው ትነግረኛለሽ? እኩዮችሽ ናቸው የሚያገናኛችሁ። ጌም አለ። አሁን ለምሳሌ ሄለንና ቤታየው ቢጣሉ ቤት ከአንቺ ጋር ነው። ኪፕታፕ ሂጅበት፣ ነግሬሻለሁ። ሪከርዲን በደንብ አዳምጪ።
አዳምጠሽዋል? ሂጅበት። ዝም ጭጭ ዩቱብሽ ላይ ጠብ ዝም ጭጭ ዩቱብሽ ላይ ጠብበኝ። ዝም ጭጭ ዩቱብሽ ላይ ጠብበኝ። ምንም ችግር የለውም። ዩቱብ ላይ ስለምትሄጂን የጠመደች አንዳንድ ባለጌ ሴቶች አሉ። ዝም በይ ሂጂበት። እዚህ ላይ ያለውን እንዳለ ፎሎዎችሽን